አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ እንደምታዩት ያው የኢዱ የመጨረሻው ገበያ ነው እኛ ጋር ማክሰኞ ገበያ። እንደምታዩት እንግዲህ የልጅ ልብስ ያው ለሶስት ልጆች ናቸው። ለሶስቱ ልጆች እንግዲህ የገዛሁት እንደምታዩት ነው። ያው ዋጋቸው በጣም ውድ ነው። ትናንትና በለቀኩት ቪዲዮ ላይ በነገራችን ላይ ብዙ ኮሜንት እያየሁኝ ነበረ። አንደኛው ኮሜንት ምን ይላል መሰላችሁ? ብር ባንክ ቤት የማታገኙ ከሆነ ያው የሆነ የምትፈልጉትን ነገር ገዝታችሁ በሞባይል ባንኪንግ ማስተላለፍ ይቻላል የሚል ኮሜንት አየሁኝ ማለት ነው። ብዙ የገጠር እናቶች ተቸግረዋል ብዬ ባልኩበት ቪዲዮ ላይ ማለት ነው። ከባንክ እንግዲህ ለልጅ ልብስ እንግዲህ አሁን እኔ ዋጋቸውን ዝርዝሩን ነግራችኋለሁኝ። በጣም ውድ ነው። እንደውም እኛ ጋር ኢትዮጵያ ውዱ የልጆች ልብስ ነው ከትላልቆቹ ማለት ነው። እና 10,000 20,000 ሊጨርስ ይችላል። በተለይ ደግሞ አንድ ኮሜንት ያየሁት የገጠር ልጆች ይሄን ያህል ዋጋ ይፈጃሉ እንዴ ያለች ልጅ አለች። ወላሂ እንደውም ማለት ነው ከከተማ ልጆች የገጠር ልጆች ናቸው አሁን ብዙ ገንዘብ እየጨረሱ ያሉት ማለት ነው። ለመሰላችሁ ከውጭ የሚላክ ልብሶች የቤተሰብ የሚልኩላቸውን እያዩ በቃ ቤተሰቦቻቸውን በጣም ገበያ ላይ ብታዩ ጉድ ነው የምታዩት። በጣም የሚያስቸግሩት የገጠር ልጆች ናቸው። በቃ ይሄ ፋሽን ነው ይሄ ፋሽን አይደለም እየተባለ ከሌ እንደዚህ ገዝታለች እያሉ የሚቀናኑት እንደውም እነሱ ናቸው። እዚህ ጋር ግን የከተማ ልጆች ደግሞ ያው እናንተ የገዛችሁላቸውን በቃ ከሌ የለበሰውን ሳይሆን እነሱ ያመራቸውን ነው የሚገዙት። እና ከመከራቸዋቸው ደግሞ ቶሎ ይረዳሉ። ብዙ ቤተሰቦቻቸውን አያስቸግሩም እላችኋለሁኝ ውዶችዬ። እና ደግሞ በሞባይል ባንኪንግ ማስተላለፍ ይቻላል የምትሉት ነገር የገጠር እናቶች እንዴት ነው ሞባይል ባንኪንግ የሚጠቀሙት? በዛ ላይ ኮዱን ለሰው ማለቴ ስልክ መጠቀም አይችሉም አይደለም። ያው ከሻፍ ስልክ ነው ሁሉም ለመነጋገር የሚይዙት እንጂ ትላልቅ ስልክ ይዘው ለሞባይል ባንኪንግ መጠቀሚያ አይይዙም። እና ሞባይል ባንኪንግ ልብስ ገዝቻለሁና ሰውየውን እንካ ይሄን ያህል አስተላልፍልኝ ብላ ምሳሌ አንድ እናት ልትሰጥ ነው፣ ኮዷን ልትሰጥ ነው ወይስ አልገባኝም። በምን አይነት አስባችሁት ነው እንደዚህ አይነት ኮሜንት የጻፈችው ልጅ? እኔ አልገባኝም። እና እኛ ላይ ራሱ ያስቸግራል ሞባይል ባንኪንግ። በኢቲኤም ከዚህ በፊት ተሰርቄያለሁ እንደነገርኳችሁ። በሞባይል ባንኪንግ ብዙ ሰዎች የሚሰረቁ አሉ። እየተደወለላቸው 100,000 200,000 የሚበሉ አሉ። ኮዱን እንትን ሳይሉ ከባንክ ቤት ነው የደወልንላችሁ ብለው እና ሞባይል ባንኪንጋችሁ ሊበላሽባችሁ ነው ወይም ደግሞ ባንካችሁ ሊበላሽባችሁ ነውና ይሄን ቁጥር ነክታችሁ እንድታስተካክሉ በማለት እንደዛ ብለው ይደውሉና ከዛ እውነት ይመስላቸውና ደግሞ የተወሰኑ ሰዎችን የማውቃቸውም አሉ እንዲህ ነው ብለው ይነግራሉ። ኮዳቸውም ማለት ነው። በዛን አጋጣሚ ያላቸውን ብር ያስተላልፋሉ ወደ ሌላ አካውንት ማለት ነው፣ ይሰረቅባቸዋል። እና እኛ ጋር እንኳን ወጣቶች ላይ አደጋ ነው አይደለም ትላልቅ እናቶች። ዛሬ እናትና ልጅ እህትና ወንድም ባልተማመነበት ሰዓት ሞባይል ባንኪንግ የሚያስከፍት የለም። እንኳን ትላልቆቹ እናቶቻችን እላችኋለሁኝ ውዶችዬ። እና ይሄንን ይመስላል እንግዲህ ለዛሬ የገዛሁት ልብሶች ለኢዱ። እስኪ እንግዲህ ዝርዝሩ ልንገራችሁ። እዚህ ጋር ይሄ ሱሪ የልጅ ነው፣ ለትልቁ ልጅ ነው የገዛሁት። 1,000 ብር ነው ዋጋው ሱሪው ማለት ነው። ይሄ ደግሞ ሸሚዙ የምታዩት እሱም አዲስ መጣ ተብሎ ሸሚዙም 1,000 ብር ነው እንደምታዩት። እዚህ ጋር ቲሸርት አለች 500 ብር ነው ቲሸርቱ። እዚህ ጋር ደግሞ ለትንሽ ልጅ የገዛሁትም 500 ብር ነው ቲሸርቱ ማለት ነው። አያችሁት? የልጅ እንደውም እያነሰ ልጁ ከሄደ በጣም እየተወደደ ነው የሚሄደው ዋጋው ማለት ነው። እዚህ ጋር አሁን ሱሪውን ስንት ብያችኋለሁኝ? 1,000 ብር ነው ዋጋው ይሄ የገዛሁት። ሲጣሩላችሁ 2,700 ምናምን ነው የሚሏችሁ። እቺ ጋር ደግሞ የገዛኋት እቺ ትንሽ ናት ሱሪዋ። ይቺ እንግዲህ 900 ብር ነው የተገዛችው ማለት ነው። አያችኋት? ትንሽ ናት፣ ለህፃኑ ልጄ ነው። ይሄ ጋር የትልቁ ጋር ምንም አይነት ልዩነት የለውም እና ስላነሰ እንደውም
ዋጋው እየጨመረ ነው የሚሄደው። ጫማ እዚህ ጋር ያው ሽፍን አይወድም። ይሄ ሳንደል ጫማ ብቻ እንጃ ምን እንደሆነ እሱ 800 ብር ነው የጫማው ዋጋ ማለት ነው። እንደምታዩት ነው ጫማው ይሄ ነው። ከዛ ይሄ ደግሞ ሽፍን ነው። ሽፍኑ ደግሞ 1400 ብር ነው ዋጋው ማለት ነው። ሽፍኑ የሚገርማችሁ ጂም ላይት ያለው እኔ ጠይቄ 1600 ብር መጨረሻ ዋጋ አሉኝ ማለት ነው። እና ያው ይሄ ጂም ላይት የለውም። እዚህ ጋር ደግሞ ይቺ ፖርሳዋ ትንሽ የፖርሳ ናት። ያው ለልጅ ለፉስታን አላባሽ ምናምን ብዙም አትመችም። ውስጧ አንድ እንትን ላይ ያላት እንደዚህ አንድ እንትን ብቻ ነው ያላት። ይቺ አሁን ፖርሳዋ 200 ብር ነው የተገዛችው ማለት ነው። 200 ብር ነው የገዛኋት። ቀሚሱን ደግሞ ይሄን ቀደም ብዬ ነው የገዛሁት። ሮመዳን ከመግባቱ በፊት ነው ይሄንን ግን የገዛሁት። አሁን 3000 ብር እያሉ ነው። እኔ ግን በ1200 ብር ነው የገዛሁት ማለት ነው። ቀሚሱ ይሄ ነው እንደምታዩት። እቺ ደግሞ እንትናት ጠራሃ ያው ጥልቅ የምትልናት ማለት ነው። ይቺን 300 ብር ነው የገዛኋት። የሚገርማችሁ እንደዚህ አይነት ነገሮች እንኳን አያት አሁን እቺ 60 ብር ነው የተገዛችው የፀጉር ማስያዣ ማለት ነው። እዚህ ጋር እንደምታዩት ጫማው ደግሞ 450 ብር፣ ማሰፊያው 50 ብር፣ 500 ብር ጫማው ጨርሷል ማለት ነው። ያው ይሄ ሌላው ጫማ አይሰፋም እና እነዚህ ናቸው። ይቺ ቲሸርት እንደነገርኳችሁ 500 ብር ማለት ነው። ለትልቁ ልጄ ነው። እዚህም ጋር ያለችው 500 ብር ናት። እቺ ለትንሹ ልጄ ናት። እና ይሄንን ይመስላል ውዶችዬ ያለው ነገር። ሌላም ያው የሚቀራቸው ነገር የተወሰኑ ነገሮች አሉ እና እንጨምራለን። ለኔ ብትሉኝሳ ደግሞ ለኔ የለም እና በአሁኑ ሰዓት የምታወጡት ለልጅ ነው። ይሄን ያህል ወጪ የምታወጡት ከዚህ በላይም ሊወጣ ይችላል። በተለይ አሁን ቀሚስ የሚባሉ አሉ። አሁን እንደዚህ የከተማ ልጆች ምናምን የሚለብሱት ነገር ይሻላል እንደውም ማለት ነው። የገጠር ልጆች ግን ይሄ ቀሚስ የሚባል አለ፣ አዲስ የመጣ የሚባል አለ። እሱ እስከ 3500 4000 ብር ድረስ ነው ቀሚሱ ብቻ ማለት ነው። እና ጫማው ደግሞ ይሄ የዚህ አይነቱ ዝም ብሎ ነው ብዙም አይደለም። ከዚህ ደግሞ የበለጠ ሌላ አለ። እንዳቅሙ ነው ሰው መቼም የሚገዛው። ግን የገጠር ልጆች ወላሂ በጣም ነው ብዙ ገንዘብ የሚያስወጡት ማለት ነው ውዶች ማወቅ ያለባችሁና የገጠር ልጆች ምን ያህል ሊፈጁ ነው ምናምን የምትሉት ነገር እዚህ ጋር አይሰራም፣ ድሮ ቀረ እላችኋለሁኝ። እና ይሄንን ይመስላል የዛሬው ገበያ። እንግዲህ የኢድ የመጨረሻ ቀን ገበያ ይሄንን ይመስል ነበር። እንግዲህ ደግሞ ቀጣይ ያለውን ነገር የማሳያችሁ ይሆናል ማለት ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣላ ሰላማችሁን ብዝት ያደርግልኝ፣ ሀገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።